የምኖች ትምህርት የሐዋርያቶች ትምህርት ነው። ሐዋርያት ስለዚህ ያው ምድር ያሉትን አይደለም የሐዋርያት የክርስቶስ ሐዋርያቶች የበጉ ሐዋርያቶች ትምህርት ይሄ ነው። ገባኛ ቢሉ እሱማ ያው በቃ ምንም እንግዲህ የቤተ ክርስቲያን ትምህርት የሐዋርያቱ ትምህርት ስለሆነ አሁን ስናገር አዎ በቃ እንደው የሐዋርያት ትምህርት ነው ምናምን ብለህ እንደዛ ሆኖ ተሰምቶ ሊሆን ይችላል። እንግዲህ የቤተ ክርስቲያን ትምህርት የሐዋርያት ትምህርት ስለሆነ ማለት ነው። ስለዛ ያው ወደ ጴንጤ አጣራኝም ማለት ነው ባጭሩ። ግን አንተን አሁን መመክርህ ምንድን ነው ብቻ አንተ እኔ አሁን አንተን ልመክርህም አልችልም። አንተ ብዙ እውቀቶች ከኔ የበለጠ ብዙ ነገሮችን ታውቃለህ። ብዙ ነገሮች በእድሜም ባንገናኝ፣ ግን በዚህ በነገረ ድነት ጉዳይ ግን 100% የተናገርካቸውን ተቀብዬዋለሁ። ይሄ በገድላትና ድርሳናት ላይ ያለው አመለካከት እንግዲህ አንተ ታውቃለህ፣ ሌሎቹም እንደዛው። ስለዚህ ወደ ማለት ነው። እሺ በቃ አንድ አይ አሁን ሐዋርያት ጥምቀት ብለው ያስተምረዋል። አኬም ደግሞ እንደዛ ያምናል። እሱን ትቀበላለህ? ስለዚህ እንደዚህ እናድርገው እንዲህ እናድርገው። እኔ ወደ ኦርቶዶክስ ለምሳሌ አንተ ብትመጣ ደስ ይለኛል። ለምን ትጠራኛለህ ብለህ ከጠየቀኝ ለዚህ ሊሆን ይችላል። አቤት እኔ ሲጀመር ኦርቶዶክስን ወዳታለሁ እኮ አኬ፣ ለሌሎቻቸውም ልንገራችሁ። ግን ትልቁ ችግር አንዳንድ ሰው ሰራሽ ትምህርቶች አሉና እሱ ነው ችግሩ። ልትወዳት ትችላለህ ቤተክርስቲያንን፣ ጥሩ ነው እንጂ ግን ኦርቶዶክስ መሆን አለብህ ብዬ የማስብባቸውን ምክንያቶች ላስቀምጥልህ። ኦኬ እሺ የመጀመሪያው ኦርቶዶክስ ቤተክርስቲያን እንደመሆኗ የጌታ ቤተክርስቲያን ስለሆነች እውነተኛ የጌታ ቤተክርስቲያን ኦርቶዶክስ ስለሆነች ልል ይችላሉ። ያው ሰው በጌታ ቤተክርስቲያን ውስጥ ሳይሆን መዳን ስለማይችል ወይም ቤተክርስቲያን የክርስቶስ አካሉ ከመሆኑ አንጻር ሰው በክርስቶስ አካል ውስጥ ሳይሆን መዳን አይችልም እንደምታውቀው እና እውነተኛዋ የክርስቶስ አካል ደግሞ የክርስቶስ ቤተክርስቲያን ናት ብዬ ስለማምን እንደው በክርስቶስ አካል ላይ ሆኖ ህይወትን ቢያገኝ እላለሁ። ልክ ይሄ ከአንተ አካል ውስጥ ለምሳሌ አንዱ እጅ ተቆርጦ ቢወድቅ በራሱ ህይወት እንደማይኖረው ከአንተ ከአካል ውስጥ አንዱ ብልትህ ለምሳሌ እጅ ተቆርጦ ቢወድቅ በራሱ ህይወት ሊኖረው አይችልም፣ ሙት ነው የሚሆነው። ልክ እንደዚህ ሁሉ ከክርስቶስ አካል ማለትም ከቤተ ክርስቲያን ውጭ የሆነ ሙት ነው። ስለዛ ህይወት ይሆንልህ ዘንድ እንደው በክርስቶስ አካል ላይ ቢኖር በቤተ ክርስቲያን ላይ ቢኖር ብዬ አስባለሁ። ኦፍኮርስ እና ኦርቶዶክስ ቤተክርስቲያን ከመሆኑ አንጻር እንደው ብትመጣ ብዬ አስባለሁ። ለምሳሌ ከዚህ አንጻር ምን ታስባለህ? ኦኬ የክርስቶስ ቤተክርስቲያን ናት ብለህ ታምናለህ አንተ ኦርቶዶክስ? ጥሩ ቢሆን ደስ ይለኛል። እኔ ብጠይቅህ እንዴ በጣም ብጠይቅህ ብዙ ትምህርቶች አሉና ከመጽሐፍ ቅዱስ የሚያርቁ ብዙ ትምህርቶች አሉ። አንተ ደግሞ ከእነሱ ትንሽ ወጣ ያልክ ስለሆነ እንዲሁ ስላየው እኮ ነው የገመገምኩት ነገር ስላለ ወጣ ያለ ነገር አንተ ጋር ምንድን ነው የክርስቶስን ወንጌል ምንም ሳይቀር ማለት ነው አንዲት ነገር ሳይቀር ተናግረሃል አሁን። ስለዚህ አንተ ከክርስቶስ መንግስት የራቅህ አይደለህም ማለት ነው በእኔ እይታ። እስቲ እኔ ተናግሬው አሁን አንተ ከሰማኸው እኔ ተናግሬው ግን ቤተክርስቲያን የማትናገረው የሚመስልህ የትኛውን ነው? በጣም ጥሩ። በክርስቶስ ኢየሱስ በኩል ካልሆነ በስተቀር አሁን ክርስቶስን መካከለኛ አድርገዋል። አንተ የተናገርከው አሁን ሰሞኑን የለቀቃቸው ትምህርቶች ውስጥ መካከለኛ አስታራቂ በእርሱ በኩል ካልሆነ በስተቀር ወደ አብ መድረስ እንደማይቻል ስትናገር ነበርና አንዳንድ ኦርቶዶክሳውያን ደግሞ በድንግል
ችግር የለም። ይሄ አረዳድ ትክክል አይደለም ብዬ አምናለሁ። እሺ አሁን ካልከው አንጻር እንግዲህ ክርስቶስ ኢየሱስ መካከለኛ ነው፣ አስታራቂ ነው፣ በክርስቶስ በኩል ወደ አብ መቅረብ የሚለው ሀሳብ በክርስቶስ ካልሆነ በቀር ሌላ በማንም ልንቀርብ አንችልም ምናምን የሚለው ሀሳብ የእመቤታችንን ምልጃ የሚነካ አይደለም። እሱን እንመጣበታለን። ግን ይህ አሁን ያልኩ ግን ክርስቶስ አስታራቂ ነው መካከለኛ ነው የሚለውን እኔ የማስተምረው ቤተክርስቲያን ግን የማታስተምረው ነው ወይ? አይ አይደለም። ቤተክርስቲያን ካላስተማረችው በቃ እኔ ፕሮቴስታንት ሆኛለሁ ማለት ነው። እኔ በራሴ የማስተምር ከሆነ የራሴ የሆነ ለብቼ ራሴ ላይ የሆነ ቸርች ከፍቻለሁ ያስብላል። እና እስቲ ምናልባት ግን እዚህ ውስጥ ለምሳሌ ኦርቶዶክሶች አሉ። ሀሩሲ የክርስቶስን መካከለኛነት ወይም አስታራቂነት ታምናለህ አታምንም? አኑስ ወይ ያኪ አምናለሁ። ተመልከት፣ የክርስቶስን መካከለኛነት አስታራቂነት ያምናል። መኩ ኦቤስሊ እኔም አምናለሁ። በጣም ይቅርታ ስጠይቃችሁ እና በሰው ስለጠየቋችሁ ይቅርታ። እንትን ስለኝ ነው። ዮሐዲ ወደ ማብራራቱ ይሄዳል። ከቁርአን ሊጠቅስብኝ ይችላል። እሱ ደግሞ እንዳልጠቅሳ ውዳሴ ማርያም እሑድ እኮ አለን እኮ እኛ ምን የአዲስ ኪዳን አስታራቂ ሆነ በከበረ ደግሞ ፈሳሽነት የሚለው ትምህርታችን እና መካከለኛ የሚለውም የመጽሐፍ ቅዱስም ጭምር ጥቅሳችን ነው። በደንብ ነው ማመን ያለብን። በቃ እዚህ ጋር የማያምን የለም። በአጭሩ ከታች እንዳለ እናምናለን እያለ መቁጠር ጀመረ። ራሱ እንዳየው አሁን አየህ። አንዴ ይቅርታ እንትና ዮሐዴም አሁን ሲናገር እንደሰማው ይሁን በቃ የዛሬው የእሑድ ውዳሴ ማርያም ላይ ለሐዲስ ኪዳንም አስታራቂ ሆነ በከበረ ደግሞ ፈሳሽነት ወይም መፍሰስ ያመኑትንና ንጹሐን የሆኑትን ወገኖች አነጻቸው እያለን ነው የምንጸልየው። እና በቃ የክርስቶስን አስታራቂነት የሚክድ ክርስቲያን የለም። ሁሉም ነው የሚቀበለው፣ ሁሉም ነው የሚያምነው በአንድነት። ስለዚህ የኔ ብቻ አይደለም ማለት ነው። እሺ ሌላስ እስቲ እኔ የማስተምረው ግን ቤተክርስቲያን የማታስተምረው የትኛው ይመስላል? ይኸው ከታች እያየ ነው አይደል? ህዝቡ ሁሉ ነው እናምናለን የሚለው ልዩነት የለም። ሁላችንም ነው የምናምነው። እሺ እስቲ ሌላ ከተናገርካቸው ውስጥ ምንም ማንም ቢሆን ማለት ነው ድንግል ማርያምን ብትሆን ብለሃል። እዛ ውስጥ ከተናገርካቸው ውስጥ በድንግል ማርያምም አይልም ወደ አብ ልታደርስን አልችልም። እሺ ቀጥታ እንደዛ አይደለም ግን እሺ በወልድ በቀር ምንድነው በወልድ ካልሆነ በቀር ወደ አብ ልንደርስ አንችልም የሚለው ላይ በወልድ ካልሆነ በማልኩኝ በወልድ ካልሆነ በማርያም አይሆንም፣ በቤታችን በቅዱሳን አይሆንም፣ በመላእክት አይሆንም። ምን ማለት ነው? ይሄ የሰው ልጅ ሞቶ ወድቆ ነበረ። አሁን በሞትንበት ጊዜ ያኔ በወደቅንበት ከእግዚአብሔር ርቀን በነበርንበት ጊዜ ያ የራቅ ነው። እነዛ ሰዎች እንደዛ ርቀን የነበር ነው እና ሰዎች አንዴ የማን እንደረብሽው ሰገነት ታርጊ ወዲ ታርጋት መኩዚ አሁን ደግሞ በደንብ ስሙ፣ ልትጠየቁ ነው ጋይስ። ይሄን ነገር ታምናላችሁ አታምኑም የሚለውን በደንብ አድርጋችሁ ስሙ። ያኔ በኃጢአታችንና በበደላችን ሙታን በነበርንበት ጊዜ ጋይስ አዳም ኃጢአትን በመስራቱ ምክንያት ሰዎች ሁሉ ከእግዚአብሔር ርቀው በሚኖሩበት በዛን ጊዜ በጨለማ ውስጥ በምንኖርበት በዛን ጊዜ ከዚህ ከድቅድቅ ጨለማ ወደሚደንቀው ብርሃኑ እንግዲህ ተጠርተናል እንደምታውቁት እና ከዛ ሞት ውስጥ አደገኛ ሞት ውስጥ ወደ ህይወት መጥተናል። እና እንዲህ አይነት ነገርን ያገኘ ነው ርቀን የነበር ነው ወደ እግዚአብሔር የቀረብ ነው ጠላቶች የነበር ነው የእግዚአብሔር ልጆች የሆነው በማን ነው? በክርስቶስ፣ በማርያም፣ በቅዱስ ሚካኤል በማን እንዲህ አይነት ታላቅ በረከት ያገኘ ነው? በማን ነው ጋይስ? እስቲ በማን ነው? ይኸው ዝም ብለን ከታች እስቲ ብላችሁ በቃ በማርያም በክርስቶስ ይኸው በክርስቶስ ከሆነ በክርስቶስ ብቻ፣ በማርያም ከሆነ በማርያም ብቻ፣ በሚካኤል ከሆነ በሚካኤል በማን ነው? ርቀን የነበር ነው ያኔ በበደላችን በኃጢአታችን ሙታን በነበረን ጊዜ በድቅድቅ ጨለማ ውስጥ ተጨንቀን ተጥለን በነበርንበት ጊዜ እግዚአብሔር እንዴት አድርጎ ነው ከዛ ከራቅንበት ቦታ እንዴት ነው ይሳበን?
እንዴት በማን ይሳበን? እያየ ነው አቤኑ በክንዱ ነው ይሳበን። እያየው አዎ በክርስቶስ አለቀ። በእመቤታችን አይደለም የቀረብነው በክርስቶስ ደም በጌታችን በኢየሱስ አንድ ግን አለ አንድ አለ እንትና የሚባል ቃዶሽ የሚባል ግን በማርያም ነው የቀረብነው እያለ ነው። ፕሮቴስታንት ነው በማርያም ነው የቀረብኩት እያለ ነው። ምን ይሻላል? የምር ነው። እግዚአብሔርን ቃዶሽ የሚባል ፕሮቴስታንት ነው። እሱ ብቻውን በማርያም ነው የቀረብነው እያለ ነው። አሁን ይሄ ምን ነው የሚያሳየው መሰለ? አሁን አቤኔዘርን የሚያታለሉት እንደነዚህ አይነት ጴንጤዎች ናቸው። ምንድነው ቤተክርስቲያን ምን እንደምታስተምር ያው እናውቃለን፣ እንረዳዋለን፣ ግን እንዲታወቅ አይፈለግም በፕሮቴስታንት ውስጥ። አሁን አቤኔዘር ሆን ብሎ እንደዚህ ያደረገ ነው ብዬ አይደለም፣ እንደዛ ብዬ አላምንም። ግን ሆን ብሎ ግን አንዳንድ ሰዎች ልክ አሁን እንደጠራው አይነት ወንድሞች ምን ያደርጋሉ? አይ ቤተክርስቲያን እንደዚህ አታስተምርም፣ ክርስቲያኖችም እንደዚህ አያምኑም ለማለት እንደዚህ ተመሳስለው ገብተው በማርያም የሚል ነገር ይጨምራሉ። አየህ በቃ አሁን ሰው ይኸው በማርያም ነው ብለው የሚያስተምሩት ብሎ እንዲያስብ ማለት ነው። እና ይሄ የጌታ ጠላት መሆን ነው። ሰው የቤተ ክርስቲያን ጠላት ከሆነ የኢየሱስ ጠላት ነው። ልክ ማን ነው ጳውሎስ እንደተባለው ነው አይደል ጋይስ? አንድ ወቅት ላይ ጳውሎስ ማንን ያሳድድ ነበረ? ክርስቲያኖችን ያሳድድ ነበረ። ሰማዕቱ እስጢፋኖስ በሚገደልበት ጊዜ እዛ ጋር ተባባሪ ሆኖ የሰዎችን ጨርቅ ይጠብቅ ነበር፣ የወጋሪዎችን ማለት ነው። በኋላ ላይም ደግሞ ከዚህ ከኢየሩሳሌም የሚነሳና ወደ ደማስቆ ይሄዳል። ምን አውጥቶ የማዘዣ ፈቃድን ይዞ የማዘዣ ፈቃድን ተቀብሎ ማለት ነው። እንዳለ በመንገድ ላይ የሚያገኛቸው ሁሉ እያሰረ ለማምጣት እና ያሳድዳል ማለት ነው። እና ወደ እስር ለመወርወር ምን ለማድረግ ለማሰቃየት እና በዛን ወቅት ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን በዚህ በደማስቆ ላይ ተገለጠለትና ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለ። እንዴ ሳውል ስለምን ታሳድደኛለህ? ጌታ ኢየሱስ ጳውሎስን ለምን ታሳድደኛለህ አለው። ጳውሎስ ክርስቶስን አሳድድ ነበር? አዎ ነበረ። እንዴት? የት አግኝቶት? እንዴ ኢየሱስ በአብ ቀኝ ተቀምጦ የለም እንዴ በክብሩ ልትሉ ትችላላችሁ። ትክክል ነው። ጌታ ኢየሱስ በክብር ከፍ ብሎ አድርጎ በእግዚአብሔር ቀኝ በአባቱ ቀኝ ተቀምጧል። ግን በምድር ላይ የዚህ ሁሉን በሁሉ ክርስቶስ ሁሉን በሁሉ የሚሞላ ነው እንደምታውቁት። እና ሁሉን በሁሉ የሚሞላው የዚህ የክርስቶስ ሙላቱ የተባለች ቤተክርስቲያን ግን በመሬት ላይ አለች፣ በምድር ላይ አለች። ያችን የክርስቶስን አካል ወይም ሙላቱ የተባለችውን አካሉን ማሳደድ ኢየሱስ ክርስቶስን ማሳደድ ነው። ስለዚህ አንዳንድ ሰዎች ምንድነው በጣም የኢየሱስን ጠላት ከመሆናቸው የተነሳ ሳያስቡት የክርስቶስን ጠላት መሆናቸው እዛው ነው የሚታወቀው። እና ቤተክርስቲያናችን የምታስተምረው ይህንን ነው። ርቀን የነበርነው እኛ የቀረብነው በእግዚአብሔር ምሕረት ልጁ ኢየሱስ ክርስቶስን ልኮልን በእርሱ በኩል ነው የሳበን። እሺ ልጁ ኢየሱስ ክርስቶስን ላከልን እና ልክ እንዴት ነው የራቀን ነገር ለማቅረብ ክንድህን እንደምትጠቀመው ምንድነው በኢሳይያስ ላይ እንደተናገረው የገዛ ክንዱ መድኃኒትን አመጣችለት እንደተባለ የገዛ ክንዱን ይህም ቃሉን ማለትም ልጁን ኢየሱስን ላከና ርቀን የነበርነውን እኛን አቀረበን። እግዚአብሔር አስቀድሞ ዓለማትን ሲፈጥር ሰዎችን እኛን ሲፈጥረን በሚካኤል አልፈጠረንም፣ በማርያምም አልፈጠረንም። ሰዎችን ሲፈጥር በልጁ ነው የፈጠረው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እንደተባለ ማለት ነው። ሰዎችን ሲፈጠር በልጁ ነው የፈጠረው። ሰዎች ሲወድቁም ያደሳቸው በልጁ ነው፣ ያዳናቸው በልጁ ነው። ስለዛ እንዲህ የዳነው ሕዝብ ደግሞ ከዳነ በኋላ ይህ ሕዝብ ምን ያደርጋል? አንዱ ለአንዱ ይጸልያል። ያኔ የቅዱሳን ምልጃ ይመጣል እንጂ የሞተ ሰው ከሞት ወደ ሕይወት የሚመጣው በማንም አይደለም፣ በክርስቶስ ኢየሱስ ብቻ ነው። እስቲ ሌላስ ምን ይመስላል? እስቲ እኔ የማስተምረው ግን ቤተክርስቲያን የማታስተምረው አግኝሻ ለጨምረደ አንድ ሪካርድ አንተን ትምህርት የሚያጠናክር የአባ ገብረ ኪዳን ይህንን ያሉታል። እሺ ደስ ይለኛል። ጌታችን ኢየሱስ ክርስቶስ ደም መንግስተ ሰማያት ለመግባት ዋስትና የሚሰጥ ደም ነው። ዋስትና የሚሰጥ ምክንያቱም
ምንድን ነው አዲስ ኪዳን የሚያሰኘው? በክርስቶስ ደም የሆነው እርቅ ፍጹም እርቅ ነው። ፍጹም እርቅ ሁለት አይነት እርቅ አለ። ሰነፍ እርቅና ፍጹም እርቅ የሚባል። ሰነፍ እርቅ ማለት ነው ትተውኛል ብሎ እንዲያስብ ማድረግ ማለት ነው። አውቆ ማዘናጋት ማለት ነው። ከዛ ላይ ልብን መስራት። ይሄ መጨረሻ የዲያብሎሳዊ አካሄድ ማለት ነው። ይሄ ሰነፍ እርቅ የሚባል ሰዎችን የሚያታሉበት ታርቀናል ብለው አርፈው እንዲቀመጡ ያደርጉና እነሱ ግን በውስጣቸው ይሰራል። ያ ሰነፍ እርቅ ይባላል። ደደን ተመልከቱ ይላል ቅዱስ ጳውሎስ ሮሜ 5 ላይ እንዴት በልጁ ደም ታርቆናልና። አንድ ሰው በልጁ ስጋ ምሎ ከታረቀ እርቁ ፍጹም ነው ጅል ነው የምትሉት? ፍጹም እርቅ ነው። እግዚአብሔር አብ የታረቀን በምኑ ደም ነው? በልጁ ደም። እግዚአብሔር ወልድ የታረቀን በራሱ ደም የታረቀን። እንዲህ ያለ እርቅ ፍጹም እርቅ ነው። ይህ ማለት ነው አንድ ሰው በአዲስ ኪዳን የቱንም ያህል በድሎ ከተመለሰ የመታረቅ እድሉ ሰፊ ነው ጠባብ ነው ማለት ነው? ሰፊ ነው ነው ጠኛ ነው። ዝንቱ ደም ነባቢ ይኬለየ እንዴ ይሄ ያፈሰስከው ደም ስለኔ ይጮሃል ማለት ይቅር በል ይላል። መሐር ወይ ተስኪ ብሎኝ ይቅር ያስብለኛል ነው። አብን የሆነ እንደሆነ በቅን ወልከ በስኩል ወልከ ብለህ ነው። ወልድ እንደሆነም በእንተ ሥጋ ከደምከ በቀራንዮ ስላፈሰስከው ደም ይቅር በለኝ ብንል ወዲያው ነው ይቅር የመባል ዋስትና የሚሰጠን ነው ጌታችን ኢየሱስ ክርስቶስ ለሚመለሱ ሁሉ ማለት ነው። ለሚመለሱ ሁሉ ክርስቶስ የምህረት ውሃ ነው። አዲስ ምንጭ ነው ይፈልጋል። እውነቴን ነው የምነግራችሁ። እና ለዚህ ነው አባ ጊዮርጊስ ንኩልክሙ ርሱዓነ አልባስ አበዛቲ ነቅን ተታፈለፍል ህጽበተ ሳይል የይቅርታ መታጠቢያ ውሃን ወደምታፈልቀው የምድር የተዳደፋችሁ ጎስቋሎች ሁሉ ወደ መልካሚቱ ምንጭ ወደ ማርያም ነው የሚለው። ከእሷ የህይወት ውሃ ሲፈልቅ ይገኛል። እሱ ራሱ ምን አለ? ዘጸማ ይምጻ ኀቤ ወይስታይ፣ የተጠማ ሰው ካለ ይምጣ አለ። እና ማይነጽፍ ውሃ ክርስቶስን ተሰጠናል። ይቅርታ በዓመተ ምሕረት የተሰኘው ዓመቱ ለዛ ነው። ይቅርታው ፍጹም ነው። ይሄ ማለት ነው በጣም ነው እግዚአብሔር የሚፈልገን። እግዚአብሔር በጣም ነው እግዚአብሔር ወልድ የሚፈልገን። ለምን? በገዛ ልጁ ታርቆናል። እሱ ለምን? እስመ ተዋለደ እግዚአብሔር ሁሉ ዓለመ በክርስቶስ። እግዚአብሔር በክርስቶስ ህልው ሆኖ እግዚአብሔር ማለቱ ነው። ቅዱስ ጳውሎስ ሮሜ 2 ቆሮንቶስ 5 ላይ እስመ ተዋለደ እግዚአብሔር ሁሉ ዓለመ በክርስቶስ። እግዚአብሔር አብ በልጁ በክርስቶስ ህልው ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ይላል። ከራሱ ጋር ያስታርቅ ነበርና በገዛ ልጁ ነው የታረቀን። ይህንን እርቅ እግዚአብሔር በከንቱ የሚመለከተውና በቀላሉ የሚሰርዘው እርቅ አይደለም። ይኸው ነው። ኦኬ ቀጥል። በጣም ደስ ይላል። በረከታቸው ይደርብን አባታችን እና እንግዲህ ከአባታችንም እንደሰማኸው ነው ስለ የክርስቶስ አስታራቂነት መካከለኛነት ያለ እርሱ ወደ እግዚአብሔር ልንቀርብም እንደማንችል ርቀን የነበርን ሰዎች ያለ እርሱ ወደ እግዚአብሔር ልንቀርብ እንደማንችል የሁላችንም እምነት ነው። የሁላችንም እምነት ነው። እሺ ሌላ እስቲ ምን ይመስልሃል? እስቲ ሌላ እንደው ቤተክርስቲያን ማታስተምሩ ወይ ያሪ አንድ ከሃይማኖት አበው አጭር እንትን ላንብብለትና አሁን ከአባታችን በቪዲዮ ሰምቷል። አሁን ደግሞ ከሃይማኖት አበው የቅዱስ ቄርሎስ ሲሆን አጭር ንባብ ሃይማኖት አበው ለቅዱስ ቄርሎስ በዚህ ጉዳይ እኔ ምንም ጥያቄ የለኝም። እኛ ሰበክንላችሁ ወንጌሎች የሚሰብክ ሰው ቢሆን መላእክትም ቢሆን የተረገመ ይሁን ይላል። ስለዚህ ይህንን የተባረከ ትምህርት ለኦርቶዶክሳውያን ይደርስ ደስ ይላል። ኦርቶዶክስ እምነት ነው። ከእናንተ በፊትም አቤል ፕሮቴስታንት ሳይመጣ በፊትም የእኛ ትምህርት ነው እያለን እኮ ነው። እስቲ አንብብልን፣ እስቲ አንድ አንብብልን። አቤል ይቅርታ ወንድሜ አንብብ እስቲ። አልገባም። ይሄ ወንጌል ይሰበካል። ሌላ ጥያቄ የለኝም በዚህ አንዴ መጀመሪያ ይቅርታ አቤል እንደዚህ ማንበብ ፈልገን ነው እኛ። እሺ ገድላትና ድርሳናትን ምንድነው? አንድ አቤኑ ተረጋጋ እንጂ ወንድማችን ምን ሆነ ነው እንዲህ? ምን ሆንክ ወንድማችን? ከዚህ በፊት የተሞላችሁት ማይንዲስ
ወረደ እንዴ? ባይወርድ አሪፍ ነበር። አያችሁ የሆነ ከዚህ በፊት የተሞሉት ማይንድ ሴት አለ። ትምህርቱ ትክክል እንደሆነና ቤተክርስቲያን እንደምታስተምረው ካወቁ ኦልሬዲ በፕሮቴስታንት የሚጸናላቸው ሰው የለም። ስለዚህ ምንድነው ማድረግ ያለባቸው? ሰውን ማታለያ የሚያታልሉበት መንገድ መፈለግ። ምን ብሎ ይሄ ትምህርት የአኬ ትምህርት ነው፣ ኦኬ ቤተክርስቲያኒቱ የማታውቀው ትምህርት ነው፣ አኬ በቃ ወንጌል ገብቶታል እየመጣ ነው አይነት ነገር ብለው ፖለቲካ ሰርተው ሞኝ የሚከተላቸውን ለማታለል የሚጠቀሙት። አሁን ቅዱስ ቄርሎስ አናንብብል የኛ እንግዲህ ፒላር ኦፍ ፌዝ የሚባለው ቅዱስ ቄርሎስ ፕሮቴስታንት ከመፈጠሩ በፊት የነበረ የቤተ ክርስቲያናችን ታላቅ አባት ምን ብሎ እንደሚያስተምር በሃይማኖት አበው እናሳያቸው ሲባል አይ በቃ ችግር የለብኝም ምናምን ብሎ አታካራ መፍጠር አያስፈልግም። እምነታችን በደንብ በመጻሕፍቶቻችን ራሱ የተጻፉ ናቸው። አኬ ኢንቨንት አድርጎ ሊያመጣው የሚችለው ምንም አይነት ትምህርት ሊኖር አይችልም። ኢንቨንት አድርጎ ካመጣ ቀደም እንዳለውም ያምርም ከቤተ ክርስቲያኒቱ ላይ የለም ማለት ነው። ኦኬ ልክ የሆነ ቸርች ኦውን ማድረግ ነው የሚቀረው ማለት እንደናንተ የእናንተ ዝም ብሎ እየተነሱ ትምህርት ፋብሪኬት ያደርጋሉ።